ሆነሽ ነው? ምን ገጥሞሽ? ሰዎች መጥተዋል። የዝና ሰዎች ናቸው መሰለኝ። ብሩኬ ነገሩን ሳይሆን አይቀርም። ቆይ ለምን መርማሪው ጋር ደውለን እኛ እናጣራም ታዲያ? ዘመድ አዝማት ተሰብስቦ እያለቀሰ ሚስትና ልጆቹ ደም እንባ እያለቀሱ እያየው ለምንድን ነው መርማሪው ጋር ደውዬ ማረጋግጠው? ከዚህ በላይ ማስረጃ አለ? ቆይ እሺ ታዲያ አሁን ሞገስ ነፍስ መግደሉ እውነት ነው ማለት ነው? ይሄ ነገር ግን እውነት ከሆነ የምር በጣም ማለት በጣም የሚያስፈራው። ወይ ሞገስ ምን አይነት ነው? በቃ እቺ ሴትዮ መቼም አትተውንም አይደል? መቼም ከህይወታችን አትወጣም አይደል? ማናት? ማህሌት ናት። በቃ እሷ ክፉ የሆነ ነገር ላይ በአጠቃላይ አጠፋ ማለት ነው። አሁን ከኔ ጋር ያለችው እና አሁን ወዴት እንደምንሄድ ምን እንደምናደርግ ጨንቆን ቁጭ ብለናል። አሁን እውነቱን እስክናጠራ ድረስ መረጋጋት ነው ያለብን። ምናልባት ጠበቃው ያልሞተ ይመስላል፣ ግን እኮ መሳሪያው እንደተኮሰ እርግጠኛ ነኝ። ቆይ ሽጉጡ የእውነት ባይሆንስ? እመነኝ መድብል፣ ሽጉጡም የተተኮሰውም የእውነት ነው፣ እርግጠኛ ነኝ። እሱም በምርመራ ብናረጋግጥ አይሻልም ሞገስ? ጠበቃው እንግዲህ ከዚህ ዓለም እችን ምድር ተሰናብቷት ሂዷል። የሚገርመው ያው እንግዲህ ሰው ገላለሁ ብሎ ሄደው እሱ ራሱ ሞቷል ማለት ነው። በነገራችን ላይ ሽጉጡ አልጎዳውም የነበረ። እንግዲህ እንዳያችሁት ሞገስ ያው ሽጉጡ ራሱን ለመከላከል ሲል ግዴታ ሽጉጡ እንትን አለ ማለት ነው። ከዛ መታው፣ ግን ቢመታውም ይሄን ያክል አልጎዳውም የነበረ። እንግዲህ ይሄን ነገር ያደረገው ዝና ነው ማለት ነው። መትረፍ የለበትም ብሎ ይሄን ጠበቃ ምክንያቱም ሚስጥር ያወጣል ብሎ ስላሰበ ግዴታ እንዲያስወግደው ተገዷል ማለት ነው። በዛም እንግዲህ ዝና ጠበቃውን አስወግዶታል። በጣም ነው የሚገርመው። እንግዲህ ሞገስ ያንን ነገር ሲያደርግ ቪዲዮ ቀርጾታል ዝና። የእሱ ግን ምንም እንትን አይልም። ግን በነገራችን ላይ ያው እንዳልናችሁ የነዝና ሰዎች ጨርሰው ፖሊሱም ሁሉም ነገር አካላቱ ሁሉም የነሱ ሰዎች ስለሆኑ ነው እንጂ በሚገርም ሁኔታ ሰውየው ምርመራ ቢደረግለት የሱ የዝና ሻራ ነበር የሚገኘው። ምክንያቱም ሞገስ መጨረሻ ላይ የጨረሰውና ያፈነው እሱ ስለሆነ በእርግጥ ሞገስም እንትን ብሎታል፣ ቸክ አድርጎታል ምናምን ያኔ ያለውን ነገር አለ። ግን በእርግጠኝነት የሚያዘው ዝና ነው። አሁን ምንድነው መደረግ ያለበት መሰላችሁ ጋይስ? ይሄ ምርመራው እንዲካሄድ የመጨረሻ ግዴታ እንትን መወሰድ አለበት። አንደኛ እንደማንም ብለው እነ መድብል የሆነ የራሳቸውን ስራ ሰርተው ጠበቃው ማለት የዝና ስልክ እንዲወሰድ መደረግ አለበት። አንድ ሁለተኛ ምክንያቱም ያ ቪዲዮ መረጃ መጥፋት አለበት። ሁለተኛ ደግሞ እንግዲህ እንደማንም ተጣጥረው ትክክለኛ እንደው ለህሊናው የሚሰራ ፖሊስ እና የህግ አካል ከተገኘ ሜዲካል ምርመራ እንዲወሰድ ማድረግ ነው። ምርመራው ከተወሰደ በእርግጠኝነት አሻራ የሚገኘው የሞገስ ሳይሆን የዝና ነው። ስለዚህ እሱ ደግሞ በጣም ትልቅ አድቫንቴጅ ነው ማለት ነው። ለዛ ደግሞ እንደማንም ብለው ያንን የሞገስን ቪዲዮ ከዝና ላይ መጥፋት አለበት። እሱ ደግሞ የሚጠፋው እንዴት ነው እንግዲህ ያው ስልኩን በመቀማት ነው። ስልኩን እንግዲህ የከፈሉትን ያክል ገንዘብ ከፈሉ ምንም አሉ። በእርግጥ ዝና በጣም ነቄ ነው። ምንም አሉ ግዴታ ስልኩን ከእጁ መውጣት አለበት። በቃ መወሰድ ያለበት ወይ ደግሞ ማህሌትንም እንግዲህ ድጋሜ ወደ እነሱ አምጥተው እንደማንም ብላ ነገር ይሁን እሱን ወጥመድ ውስጥ እንዲገባላቸው ማድረግ ነው ያላቸው አማራጭ። አለበለዚያ በጣም ከባድ ነው የሚሆነው ማለት ይሄን ቪዲዮ ስለያዘ አንደኛ በጣም ትልቅ ማስፈራሪያ አድርጎ ነው ያዘው። ሁለተኛ ደግሞ ምርመራውም እንዳይካሄድ ያደርጋል። ገብቷችኋል አይደለ? ስለዚህ ምናልባት ያ ስልኩ ከተያዘና ስልኩን ካገኙት ስልኩ ያ ቪዲዮ ከጠፋ ከተሰረቀ ምንም የሚያመጣው ነገር የለም። ዝና ግዴታ ይሄን ነገር ደግሞ መስራት አለባቸው። እነማን? እነ መድብልና እነ ብሩክ ማለት ነው ቤተሰቦቻችን። ይሄ ከሆነ ነው ነገር ይሹ ትንሽ ሊቀል የሚችለው። አለበለዚያ ሞገስ በጣም አደጋ ውስጥ ነው ያለው። አሁን ዝና ሳልፎ እንግዲህ ለህግ ይሰጠዋል። ያ ደግሞ በጣም ከባድ ነው። የሰራው ነገር ወንጀል ነው። በእርግጥ እኮ ያኛውን ሄደበት ቀርሞ የተኮሰበት አቀባብሎ ሄደው ግን ያው ከኋላ ዝና ስለነበረ አለበለዚያ እኔ ከኋላ ሾታለሁ ስላለው ብቻ እንግዲህ ራሱን እንትን ለመውሰድ ተገዷል ማለት ነው። እንትና ጠበቃውም ይሄን ማታደርግ ከሆነ የመጨረሻ ተሰናበታለህ። በዛ ላይ ደግሞ ቪዲዮም ስለተያዘበት
እሱ በቃ ሞገስ እንዲገልለት ነበረ ሀሳቡ። ግን ያው በተዘዋዋሪ እሱ ተመታ ማለት ነው። ቢመታም ጉዳዩ አይደለም እሱ ማለት ነው። እንደውም መትረፍ የለበትም መረጃ እንዳያወጣ በማለት ይዘው እንግዲህ አፍኖ ጨርሶታል ማለት ነው። እንግዲህ በጣም የሚገርም ነው። ሀገራችን ላይ ያለውን ነገር ነው በነገራችን ላይ እያሳዩን ያሉትና በጣም ነው የሚዘገን ነው። የሰው ልጅ ህይወት እንዴት ሮጫጩት በዚህ ልክ ሰውን ማፈን በጣም ነው የሚገርመው። እንግዲህ የሚችለውን ያክል አድርጎ ዝና ይሄን ስራ ሰርቷል ማለት ነው። ቤተሰቦቻችን እንግዲህ እነ መድብል ይሄን ነገር እንደማንም ብለው ማስተካከል እንደሚችሉ ተስፋ አደርጋለሁ። ሞገስና ሉላ እንግዲህ በጣም ትልቅ አጣብቂኝ ውስጥ ነው ያሉት። ያው እንግዲህ መድብል እናንተ የምታርፉበትንና ያው አንዳንድ ገንዘብ እኔ እሸፍናለሁኝ አብሽሩ አይዟችሁ እያላቸው ነው። ያው ሞገስ እንደምታውቁት ለነ መድብል በጣም ባለውለታቸው ነው። ምክንያቱም አንደኛ ለብሩክ ለልጁ ስትታመምበት ልጁን ለማሳከም የሚችለውን ሁሉ አድርጓል። ከሚችለው በላይ ሁሉ ማለት እንችላለን። ገንዘቡም እንግዲህ የታገደበት በሱ ምክንያት ነው። እንግዲህ ገና የብሩክን ገንዘብ ቤት ወይም ሀብት ንብረት ይገዛል በማለት ነው እንግዲህ ማህሌት ህገወጥ ደላላ ነው ብላ በወንጀል እንትን ብላ ያስከሰሰችው። እንግዲህ ደግሞ ንብረት ሀብቴን ያስለቅቅልኛል ብሎ የህግ አካል ነው ብሎ ያመጣው ጠበቃ አዙሮ እንግዲህ ለራሱ ይሄው አጥፍቶ ጠፊ ጠላት ሆኖታል ማለት ነው። አንዳንድ የማይረቡት ሰዎች ማለት ነው ጋይስ ወደ ህይወታችን ሲመጡ በቃ ያለ አይደለ ተንከሲስ ሰው ተንከሲስ ነው ይዞ የሚመጣውና እንግዲህ ያው እንደዛ አድርጎ መጨረሻ ላይ ይሄው እሱም ለሞት ተጋልጧል። ግን በነገራችን ላይ ምናልባትም ያው ዝናም ለገደልኩ ብሎ ነው ሄደው ግን ምናልባት ላይ ሞት ይችላል የሚል ሀሳብ አለኝ። ምክንያቱም ያንን ድንኳኑ ምናምን ሰፈሩ የተጣለው ምናልባት ነገሩን ዝና እንትን ስላለው ሊሆን ይችላል። ትክክለኛን ከሞተ እንግዲህ ያው ከዝና ጋር ያለውን ነገር መጨረስ ነው። ህግም እንግዲህ ሞገስ ዝሮ መታሰር የለበትም። ሞገስ ከታሰረ ያስጠላ። ምክንያቱም እነ መድብል ስላሉ እስራቱ ደግሞ እንደ ነፍስ ያጠፋቸው ቀላል አይደለም። ስለዚህ ሞገስ እንግዲህ መታሰር የለበትም። አንዳንድ ህይወት ግን ከባድ ናት በጣም የሆነ በቃ ስናየው በጣም ነው የሚገርመው። ምክንያቱም ዝና እንግዲህ በጣም ነው እያሰቃየ ያለው ሞገስን። ግን ደግሞ በመጨረሻ ላይ ስታዩት በጣም ነው የሚዘገን ነው። እነሱ ካሁን አርፈን ካሁን ይሄን አድርገን ካሁን እንደዛ አድርገን እያሉ እየለፉ ግን በቃ ህይወት በቃ ወደ ኋላ ነው የምትጎትተው ታውቃላችሁ። ወደ ኋላ በቃ ወደ ኋላና በቃ እንደዚህ አይነት ነገር ሲሆን በቃ ተስፋ ያስቆርጣችኋል። ነገን መኖር ቀርቶ አይደለም በቃ አለ አይደለ የሆነ ጨለማ ነው የሚሆነውና በቃ እኔ አሁን የሞገስና የሉላ ህይወት አሁን በጣም ነው የሚያሳዝነኝና የመጨረሻቸው እንግዲህ ደስተኛ እንደሚሆኑ አንጠራጠርም። መልካም